ሰላምዬ እንዴት ነሽ? ሰላም ነው? እንዴት ዋላችሁ? ማዘር ሰላም ዋሉ? ኧረ ተይዘን ሰላም ለዚህ ቤት ብለናል። እንዴት ናችሁ? እህታችንን እንግዲህ በመነጽር ዩቲዩብ ላይ በሰላም ዩቲዩብ ላይ አይተናታል። ስለዚህ እኛ ደግሞ ያው የማርያም አራስ ይጠይቃል ስለሆነ እንጠይቃለን። ሰላም እንዴት ኤግዛክቲቭ ቤተሰቦች እንደምን ቆያችሁኝ? እንግዲህ ሰላምዬ ወደ ቤት ያመጣቻትን እህት ልንጠይቅ እየሄድን ነው። የማርያም አራስ እንኳን ማርያም ማረችሽ አብረን እንበል። እንግዲህ የተጠጋን ነው፣ በሩ ላይ ደርሰናል ማለት ነው። እንደዚህ አድርገኝ እንጂ ነልታይ ቆይ እንጂ ልታያቸው ቁመትሽ እንደዚህ አጭር ነው። በካሜራ ነው ያየሁት። በር ላይ ቆመና ደስ እንግዲህ በሩ ላይ ደርሰናል። እያንኳኳን ነው። ሰላምዬ እንዴት ነሽ? ሰላም ነው? እንዴት ዋላችሁ? ማዘር ሰላም ዋሉ? ኧረ ተይዘን እንዴት ዋላችሁ? አረፈድን? ቆየን እንዴ? ቆየን። ማዘር ሰላም ነው? እንዴት ነው? ሰላም ነው? ሰላም ነው? እግዚአብሔር ይመስገን። እግዚአብሔር ይመስገን። ሰላም ለዚህ ቤት ብለናል። እንዴት ናችሁ? እህታችንን እንግዲህ በመነጽር ዩቲዩብ ላይ በሰላም ዩቲዩብ ላይ አይተናታል። ስለዚህ እኛ ደግሞ ያው የማርያም አራስ ይጠይቃል ስለሆነ እንጠይቃለን። የበረታሽ ነው። ችግር የለውም። ማርያም አራስ እንዴት ነው? እየበረታሽ ነው። ነፍሰ ጡር በነፍሰ ጡር አይጨክንም። ማማዬ ናት። ማማዬ ናት። ያምጣልን ማማዬ። አይ በርቺልን። በእውነት የማርያም አራስ ይጠይቃል። ግድ እኮ ነው አይደል እንዴ? አረ እንጣላት ተነሳባት ልጅ ነው። ድምጻችንን ሰምተን እኛም ከውጭ ስለገባን ዋራ ችግር የለም። ያንቺ ማረፍ በይ ምንም ችግር የለም። እንግዲህ ማቤቴ ጭንሽን ታሙቀው መርቂያ ወይ መርቂ ችግር የለም። መርቂ ይቻላል። ማቤቴ ጭንሽን ታሙቀው ታበርታሽ። ማቤቴ ታግዝሽ። ዋናው የማቤቴ ይገዛ ነው። ራሶች ለወላዶች እንግዲህ ማቤቴ ናት ያለችን። እሷ ከጎንሽ ትሁን፣ ታበርታሽ፣ ልጅሽን ታሳድግልሽ። እንግዲህ ሰላምዬ አንቺን እግዚአብሔር እድሜና ጤና ይስጥሽ። በመኖርሽ ነው እሷም ጋር ማረፊያ የሆነችሽ ስለሆነ እመቤቴ አንቺንም ታክብርልን። እንግዲህ ደረጃ ታደርሰሽ ያሰብሽበት ቦታ ላይ ታቆምሽ ስለሆነ ይደርሳል። በኋላ ይወራል። ወደኋላ ቪዲዮን ታየዋለሽ። እንግዲህ የሚታየን ቅዱስ ሩፋኤል ያሳድግልን። በቃ ማየረፍት አድርግሽ። መልካም ቀን መለስ እንላለን፣ ብቅ እንላለን። አሜን። ኧረ ችግር የለም ወይ? እሺ እናቴ። እሺ ሰላም ወይ? መልካም ቀን። እንግዲህ የማርያም አራስ ጠይቀናል። እግዚአብሔር ይመስገን። እንግዲህ ሰላምዬም ይኸው አገናኝታናለች። እኛም በጣም ደስ ብሎናል። እንግዲህ መለስ ብለን መጠየቅ አለብን፣ እንመለሳለን። አረፈት በል ብለን እንግዲህ ጊዜዋን አልተሻማናትም። እኛም ደስ ብሎናል መተን ስላገኘናችሁ። ዚግዛግ ዩቲዩብን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ምናምን አድርጉላችሁ። ሌላው ካለ አዲስ ነገር ይጨመር። የሰላምዬንም ደግሞ መነጽር ዩቲዩብን ደግሞ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። እንግዲህ በአዳዲስ ቪዲዮዎች እንመጣለን። አይ አትውጣ፣ ችግር የለውም። መልካም ቀን። ሰላም ሁኑ። ሰላም በሀገር ውስጥም በውጭም ያላችሁ ውድ የዝግዛግ ቤተሰቦች እንደምንቆያችሁኝ። እንግዲህ የማርያም አራስ በእነ ሰላምዬ ቤት እንግዲህ ጠይቀናል። በጣም ደስ የሚል ቆይታ ነበረን። እንግዲህ የልጅቷ ስማ ነበር ጽናት ብላለች። ማን ይባላል? ጽናት። ደስ የሚል ስም ነው፣ በእውነት ትልቅ ስም ነው። በእርግጥ
እንግዲህ በመነጽር ዩቲዩብ ላይ የተለቀቀውን ሁለቱን ክፍል አይታችኋልና እውነትም ጽናት በጣም ደስ ይላልና አንቺ ስሟን ሳላቅ ነበር ገንፎ ልበላይ ነበር ደግሞ አይደለም እንጂ የሰላምዬ እናት እድሜና ጤና ይስጥልን። በእውነት ገንፎ ላቅርብላችሁ። ገንፎ ለስራ ሲሉ ስትግደረደር ቤት አያችኋ። ቤት ከመጣች በኋላ ቆጫት ገንፎ እና እንግዲህ በቀጣይ ዙር ስንሄድ የማርያም አራስ ያው መጠየቅ ግድ ነው ባህላችንም አይደለ? ያው ገንፎ ደግማ ልትበላ ነው አሁን የተወቹ እና በጣም ደስ የሚል ቆይታ ነበረ። በነገራችን ላይ ቪዲዮ ላይ እንዳያችሁት ልክ ሲገባ የማርያም አራሷ ያለችበት ክፍል ስዕል አድኖ አለ ምን አለ። በልማድ እናቶች ምንድነው ቢለያዥ ሚስማር ፀጉርሽ ላይ ሰኪ ምናምን ይላሉ። የማይባል ነገር የለም እና ትክክለኛው ነገር የተባረከ ስዕል አድኖ እግዚአብሔር ነው ልጅን የሚጠብቀው። ልጅን ብቻ ትታችሁ አትጡ፣ ዞር አትበሉ ምናምን። እኔ የሚገርመኝ ነገር አንዳንዴ ያ ትልቅ ሰው ጠብቃት ተብሎ አጠገቧ የሚቀመጠው ሰው ማን ነው የሚጠብቀው? እሱ አጅሬው ከመጣ ለልጅቷም ለሰውየው ነው የሚተርፈው እኮ። እግዚአብሔር ይጠብቀናል እንጂ እኛ ኃጢአተኞችን እንጂ እንደዛ ነውና ይሄን ነገር ብናስተካክል ጥሩ። አንዳንድ ይሄ በዘልማድ የመጣ ነገር ለምንድን ነው የምናደርገው ሲባል ምክንያቱን አናውቀውም እኮ። አታርጉ እንባላለን፣ ምክንያቱን አርጉ እንባላለን፣ ምክንያቱ ግን አይታወቅም። እንደውም ምንድን ነበረ መምህር ነው መሰለኝ አይደለ እንትን ያለው አንዲት እናት አሳ ስትጠብስ አንገቱንና ወገቡን ቆርጣ ነው የጠበሰችው እና ልጅ ተገርማ ለምንድን ነው እንደምትጠብሺው ስላት በቃ እንደዚህ ነው የሚጠበሰው አለቻት። ከዛ እሷም ከእናቷ እንዳየች ነው የተናገረችው የልጅቷ እናት። አያት ሄዳ ስትጠይቅ ደግሞ በቃ ይሄ እንደዚህ ነው እኛም ተምረን እንዲህ ነው ሲወርድ ሲዋረድ የመጣ ነገር ነው መሰለኝ። ካረሳሁት ነው ጨዋታውን ከተሳሳትኩ ታርሙኛላችሁ። ከዛ ቅድመ አያቷን መሰለኝ የማግኘት አጋጣሚ አግኝቷት ስትጠይቃት ግን ምንድነው መጥበሻው ስለሚያንሳቸው ወይ ደግሞ ብረት ድስቱ ስለሚያንሳቸው ነው አንገቱና ጭራውን ቆርጠው የሚጨምሩትና ከላይ ሲመጣ ምክንያቱ ሳይታወቅ እንደዚሁ ሲደረግ ይመጣና እዚህ ትውልድ ላይ ሲደርስ ግን እንዲሁ በዝም ብሎ የሚደረግ ነገር አለና ከዚህ አንጻር ባካችሁ ማለት ፈልጋለሁ። እውነት ልክ አንድ ሴት ስትወልድ አንድ እናት ስትወልድ በቃ ያሷ ያለችበትን ክፍል በደንብ ስዕል አድኖ በደንብ አስባርኩ በደንብ ቅዱስ ሚካኤልን ከፊት አለቀ። እና ደግሞ ሁላችሁም እስካን የተደረጋችሁ ነው የምትገቡት እና እንደዛ ነው መሆን ያለበት። አሁን ነፍሰ ጡር የሆናችሁ ወደፊት የምትወልዱ እንደዚህ አርጓ ይዘሽ አውሪያ እንዴ ዲንደከም ራቅ አርገው እንዴ ወደፊት የምትወልዱ ሰው ሲመጣ ዘው ብሎ በቃ እንኳን ማርያም ማለትሽ ብሎ ከፀሐይ እንደ እንትን እንዳለ እንዳይገባሽ። አይ ከፀሐይ ስለመጣ ሳይሆን አንድ ሰው በቃ ግድ በቃ አሁን እኔ በኔም የደረሰ ነገር ስላለ ነውና በቃ እንዴ ከፋዘር ጋር ዱላ ቀረሽ እንዴ ባገባለው አትገቢ ቁጭ ወይ የተባለችውና አንዳንዴ በይውልንታ ዝም ብሎ ከውጭ መጣስ ቀጥታ ታስገቡ። ቢያንስ እንዴት ዋላችሁ ብሎ ተረጋግተው ዝም ብሎ በቃ ይሄ ካላየው ልጅ ካልሳምኩ ብለው አንድ አጋጉል ቦታ ራሱ ገልጠው የሚስሙ እናቶች አባቶች አሉና ልጆቻችሁን ተጠንቀቁ። ቀሪ ለእናንተ ነው ልጆቻችሁ ነግሬያችኋለሁ። ምንም ይሉንታ አታስፈራ ነው እንደዚህ አይደለም። ይሉንታ አያስፈልግም። በልጅ እንደዚህ ምናምን ወይ እሷ እኮ እንደዚህ ምናምን እንዳትሉ ኔቨር። ምክንያቱም ነገ እናንተ ናችሁ የምትቸገሩት። ነገ እነሱ አይመጡላችሁም ስትቸገሩ። ማታ እንቅልፍ ስትሉ እነሱ ማታ መጥተው ልጅሽን ሊያዝልሽ አይሉሽም። ያደረጉትን ነገር ስለሚያውቁ አላውቁም ይችላሉ እኮ በማወቅም ባለማወቅም ነው የሚደረገው። ምክንያቱም ከሚውሉበት ቦታ ይዘውት የሚመጡትን ነገር አያውቁትም እነሱ። ይሄ ነገር የማንኛችንም ችግር ሊሆን ይችላል። ገባችሁ? ይሄን አስተሳሰብ እንዴ ብዬ ልንገራችሁ መሰላችሁ? ቡዳ የሚባል ሰው እኔ አለ ብዬ አላስብም። መምህራኖቻችንም አባቶቻችንም እንደዚህ አላስተማሩንም። የቡዳ መንፈስ ግን ማንኛችንም ላይ ሊሆን ይችላል። ወይ ደግሞ እኛ በጾም በጸሎት በንስሐ በቅዱስ ቁርባን በመንፈሳዊ ውጊያ በመንፈሳዊ ሕይወት ሳንሆን ቀርተን ወይ ደግሞ በዛ ሕይወት ሳንመላለስ ቀርተን እኛ ላይ 7 ዓመት ከቆየ እኛ ላይ ገብቶ መልሶ ቡዳ የመሆን አይናችን ሊሆን የመመልከት አቅምና ጉልበት ያገኛል። በዛ ሰዓት እኔም እሷም ማንኛችንም ለልጃችንም ሆነ ለእኛ ለራሳችን ሕይወት እኛ ቡዳ እንሆናለን ማለት ነው። ያ ማለት መንፈሱ እንጂ የሥላሴ ፍጡር ሆኖ ሲፈጠር ቡዳ የሆነ የለም። እኔ ማውቀው እንደዚህ ነው። ካጠፋው እንግዲህ አርሙኝ እያልኩ ነው። ድጋሚ በእውነት በቃ እና እባካችሁ
ተጠንቀቁ። አራስ ቤት በተለይ ትክክል። በተለይ በደንብ ኩል ምናምን ካለ ከባድ ነው ማለት እንደዚህ የሚመጡትን በቃ በአጠቃላይ በቃ እንዴ ወደ ካሜራ ይሄሽ ካሜራው ዘገሩ እንደ ያለው እንዴ በአጠቃላይ ብቻ እናቶችዬ በጣም ጥንቃቄ አድርጉ። እግዚአብሔር ከእናንተ ጋር ይሁን። አራሶች ይሆናችሁ የምትወልዱ ደግሞ መቤት ይትቀራው። ወንድ ነው ሴት ነው የወለደችው? ሴት ናት። ስለሆነ የሚጣየን አሁንም በድጋሚ ቅዱስ ሩፋኤል ያሳድግልን። እንግዲህ እግዚአብሔር በእውነት እግዚአብሔር ያክብርልን። በጣም ነው ሰላምዬ። እንግዲህ እንዲህ እንደሰበሰብሻት እንዲህ እግዚአብሔር ያሰብሽውን ሁሉ ይፈጽምልሽ። በእውነት እንደዛ ነው የምንለው። አዎ እንግዲህ ክርስትና እናት ትሆኛለሽ ተብለሻል። አዎ እሱን እንዳትረሻት። እውነት ነው። ክርስትና እናትነት በጣም ትልቅ ነገር ነው። እግዚአብሔር ያደለው ሰው ነው ክርስትና እናትና አባት የሚሆነው። እግዚአብሔር በሞገስ አንቺን የሚጠብቅሽ ካሰብሽበት ድረሺ እና ሰላምዬ እግዚአብሔር ያክብርሽ። በድጋሚ እናመሰግናለን። ዚግዛግ ቲዩብንም መነጽር ዩቲዩብንም ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። የሚደረገውን ነገሮች ለክርስትናው እንገናኝ እንድታደርጉ ለክርስትናው እንገናኝ። ቻው፣ እንወዳችኋለን።